ካራሜሌ ከኔ ከአባትሽና ከእናትሽ ማንን ነው የምትወጂው? አያምራ አራንድ ስርዓት ይኖርሽ ማለት ዳር እኮ ነው። ታዲያ እኔ ያምራል እንጂ ሌላ ምን አልኩ? ያመልካም ጊዜ ልጅነት እንደምን ብሎ እንዲያትር ውበትሽ በሰለ መጣሽ ዙሪያሽን በሾታበረ ምንድነው እንደዚህ ሰው ላይ ማፍጠጠ? አይ ቆንጆ ሴት ስትርበተበት ደግሞ የበለጠ ውበቷ ይጎላል። ስልክሽን ልውሰድ? One ran bright with a crowd poured down, laughed loud and glow. አስታውስ እኔም እንደዚህ ነበር የጠበስከኝ። ታውቂ የለ እኔ እኮ ፊት ከተሰጠኝ ጊዜ አልሰጥም። በሊቅና መኪና ትጠብቅሃለሁ። ግራ ጋባናችሁ አይደል? ምን ነች? የ3 አመት ፍቅሬና የ2 አመት ትዳሬ ነበረች። አሁን ግን ተለያይተናል። እሷም ሌላ ሰው ጋር ነች፣ እኔም የኔዋን ፍለጋ ላይ ነኝ እላቸዋለሁ። ከተለያዩ በኋላ እንደዚህ ተግባብቶ መኖር አይከብድም? ባለመግባባትሽ ተግባብተሽ ከተለያይሽ እኮ ሌላ የማያግባባሽ ምንም ነገር አይኖርም። I don't think so። ሁለታችሁም ጋር ያላለቀ ፍቅር ያለን የሚመስለው። አዋለን የልጅ ፍቅር። ልጆች የፈጣሪ ንጹህ አደራዎች ናቸው። ፈጣሪ ልጅን ወደዚህ ምድር ሲልክ በሁለት ጽኑ ምሰሶች በእናትና በአባት ፍቅር ጥላ ስር እንዲያድጉ። አንዱ ምሰሶ ሲናጋ የልጁ ህይወት አብሮ ይናጋል። ኦፍ ኮርስ እኛ ተለያይተናል፣ ነገር ግን ወላጅነታችን ይቀጥላል። ምክንያቱም አንድ ቀን ፈጣሪ ፊት ስንቆም ስላልተሳካው ቢዝነሳችን፣ ስለጠፋው ገንዘባችን ሳይሆን በንጽህና የሰጠንን እንደ መልአክ የምታበሯን ያችን ነፍስ በእናንተ እልህና ቁጣ ለምን ሰበራችኋት? ለምንስ በጥላቻ አሳደጋችኋት ብሎ ነው የሚጠይቅ። አባት እናት ላይ ሲጮህ የልጅ መንፈስ ይሰበራል። እናት አባትን ስታጥላላ የልጅ መተማመኛ ምሰሶ ይናዳል። ስለዚህ በዚህ ህይወት ውስጥ ያላችሁ ሰዎች ዛሬውኑ ኩራታችሁን ዋጡትና እላችሁን ሰብራችሁ ዛሬ ማታ ልጃችሁ ተኝታ ሳለች ፊቷን ሂዱና እዩት። ያ የንጽህና ያ የፊት ላይ ሰላም የእናንተን ይቅርባይነት እየለመነ እንደሆነ ታረጋግጣላችሁ። ልጅ በእናትና በአባት እቅፍ ውስጥ የመኖር መለኮታዊ መብት አለ። እኔም አንቺ ስልክ የመቀበል መብት አለ። ስንት መጣ አባት? 560 ጠብቀኝ ላምጣልህ። አንቺንማ ዘመኔን ሙሉ ብጠብቅሽስ እንዴት ነው የምታምረው? ወይ ማሬ አለሽ። አንቺ የነካሽው አይደለም ያየሽው ሁሉ ምግብ እኮ ነው የሚጣፍጥልሽ ማሬ። ነይ በቃ ቤት አለሁ ማሬ። ይኸውልሽ ማሬ ላስረዳሽ። በአንድ ምላስ ሁለት ማሬ አይከብድም እኮ ላስረዳሽ ስሚኝ። እኔም ማሬን ይዤ ልምጣ። አንድ ነገር ላስቸግርህ ወንድሜ። ኧረ 1000 ነገር አስቸግሪኝ ቆንጅዬ። ማሬ ወይዬ ማሬ። ልብሶችን በሙሉ አውጣልኝና ወደ ቤታችን እንሂድ። እሺ እኔ ንግስት። አንተ ስርዓት ይኑርህ። ዝም ብለህ ሰው መኝታ ቤት ትገባለህ እንዴ? እሱን ተው፣ ያልኩህን አድርግ ማሬ። ምን እየሆንሽ ነው? ቆይ ማን ነው ይሄ ሰው? እስካሁንም ፍቅራችን የእውነት መስሎኝ እንጂ በጣም ብዙ ምርጫ ያለኝ ሴት ነኝ። ይኸውልሽ ማሬ። አባ እማዬ ናፍቃ ነው አይደል? እንዴት አትናፍቀኝ? የ50 ዓመት ትዳሬ እኮ ነች። አይዞን ነገ እኮ ትሄድላታለህ። በፍቅር ምን ያህል ጊዜ ቆይታችሁ ነው? How come you be married for 15 years? ምንም ቀጥታ ወደ ትዳር። What? አባቴ መጥቶ እሷን ነው የምታገባው አለኝ። እሺ አልኩት። እሷንም አባቷ እሱን ነው የምታገቢው አላት። እሺ አለች። ይሄው 50 ዓመት በትዳር ኖር ነው። Oh my god. ሳትጠናኑ በጣም ከባድ ነው። ምንም ነገር ሳላጎልብሽ ለዘላለም እንደ ንግስት አኖርሻለሁ። ቤተሰቦችህን እንደ ቤተሰቤ እወዳለሁ፣ አከብራለሁ። ምን እየሆናችሁ ነው? እየተጠናናን ነው አባባ። ፊልም ላይ ያየሻቸውን ጣፋጭ የፍቅር ጊዜያቶች ሁሉ እኔ በእውኑ ዓለም ሰጥሻለሁ።
በሐዘን በደስታ በማግኘት በማጣት በየትኛውም የህይወት ውጣ ውረድ አብሬ እሆናለሁ። ምን ልትሆኑ ነው? ያልጋውን ጉዳይ ልንጠናና ነው። ሳሎን ተጠብቀን አባ። ምንድነው? የወደፊት የትዳር አጋሪ እኮ ነች። ላውቃትና ልመረምራት ይገባል። እና እንዴት ነው መረመርካት? አዎ በጣም የምትገርም ልጅ ነች። እኔም መረመርኩት እማዬ፣ በጣም የሚገርም ልጅ ነው። አባዬ ኢንተርቪዋችንን ልጋብዝህ። እስኪ ስለ ፍቅራችሁ ነገሩ። ረቡኒን የምለው የፍቅር መምህሬ ነው። የህይወት መምህሬ ነች። ህይወትን ያስተማረችኝ። ደክማኛለች ጠበቃ፣ አፋታኝ። በእናትህ አለያይ ሳየው ወደ ላይ ይለኛል። ሳይተዋወቁ ተጋብተው 50 እና 60 ዓመት በትዳር የሚኖሩበት ሚስጥርና ጊዜ ወስደን ተጠናንተን በየሚዲያው ፍቅራችንን ተገላልጸን ተጋብተን በ6 ወር የምንለያይበት ምክንያት ምንድነው ነው? ላገባ ስለሆነ ፈልጌው ነው። ፎሎ እና ሼር ያረጋችሁ ኮሜንት አድርጉልኝ። ሌምበርጊኒ አይነት የሆነ ቅርጽ ያለው ጫማ ነውና እሱ ለዚህ መጨረሻ አማን እንደ ብራዘር አረ ባርኮት የጠፋብኝ እኮ እንዴ! እሺ ምን አጠፋው? ምንም ቢሆን እኮ አንድ ቤት ውስጥ ያለውን ጓደኛሞች ነን። ደግሞ ምንድነው መነጽር? ምን ማርኬ የሌለው መነጽር ነው የምታደርገው? አሁንም ጥቃቅን ነገር ላይ ነው አይደል የምታተኩሩ? ታስታውሳለህ ከአንድ ዓመት በፊት አንድ ላይ እያለን የቆይተ ነው ደግሞ ለስልኬ ከበር ፍለጋ ያልወርኩበትን ቦታ ጠይቀኝ። ከበር የትም ቦታ አለ አይደል እንዴ? ኖ ስልኬ ጋር ማች የሚያደርገው ነው የፈለኩት። አንድ ቦታ ነበር ያገኘሁት፣ እሱም ጠርዙ ጋር ጥሩ ነገር ስላለበት ተውኩት። የግድ ማች ማድረግ አለበት። ቆይ መች ነው አእምሮን ከጥቃቅን ሐሳብ ነፃ የምታወጣው? ኧረ በእናትህ ተነስ እንሂድና ብድሩን ጠይቀን ስራውን እንጀምር። ቆይ በእናትህ ትንሽ ዩቲዩብ ላይ የሚገርም ጫማ ማስተሰር ያየሁ ነው። አንተም እንደኔ ያሳሰበ ነው? ለምንድን ነው የማላስበው? እኔ እሱ አይደለሁ አንበሳ። ይሄን ብድር እንደምንም ብለን ወስደን በባሌም በቦሌም ብለን ሰርተን ሳንቲም መያዝ አለብን። ኧረ እባክህ እኔ እሱ አይደለም የሚያሳስበኝ። እና ምንድን ነው የሚያሳስበው? ለሲስተር መልስ ያሰፋሁት ልብስ አበላሽቶ ነው የሰራው። ምን እንደምለብስ አላውቅም። እና ምን ላይ ነው ሄድሮ ዘናጭ? ያው ዝም ብዬ ተፍተፍላለሁ። እንካስኪ አንዳያስ ተቀመጥ እስኪ። ይሄ አእምሮህ ነው። እነዚህ አእምሮ ውስጥ እጅግ በጣም የሚጠቅሙ ነገሮች ናቸው። አንተ በሚጠቅሙ ነገሮች ፋንታ ለህይወት የማይጠቅሙን አንድ ኢንች እንኳን ገፋ የማያደርጉትን ትርኪ ምርኪ ነገሮች ነው በጭንቅላት ተሸክመ የምትዞሩ። እነዚህን ጥቃቅን ነገሮች አራግፈህ ለወደፊት ህይወት የሚጠቅሙን ሐሳብ ወደ አእምሮ ውስጥ ካላስገባ እመነኝ ከ40 ዓመት በኋላም እዚሁ ድንጋይ ላይ ተቀምጠ ድድ ያሰጣን ማገኝ። ባርኮት ቸርኪውን ግን ነጭ ብታደርገው የፍሽቅ ያምራል።